እንዴት ነሽ? እኔ ቻናል ስንል እባክሽ ይሄን መልእክት እንድታደርሽልኝ ስል በትህትና ጠይቅሻለሁ። እና ሩታ ምን አስበሽ ነው ያኔ ስትለመኝ ያኔ ልጃችንን አብረን እናሳድግ በመቻቻል እንለፍ እንኳን ይቅርና እንደ አባቶቻችን ተቻችለን እንኖር ብሎ ሲለምንሽ ያንን ሁሉ ዋጋ ሲከፍል ከወንድነቱ ወርዶ ሲለማመጥሽ እምቢ ብለሽ ዛሬ ወርቅ ይዘሽ መተሽ አብረን ካልሆነን ተቀበለኝ ላ አይቀበልሽም። ለምን እንደሆነ ልንገርሽ። አንቺ ተንኮለኛ ነሽ። አድርገሽ ወርቁ ላይ አስደርገሽ የመጣሽውንም እናውቃለን። የአንድ ሰፈር ሰዎች ነን፣ የአንድ አካባቢ ሰዎች ነን፣ አብሮ አደግነን። ገብትሻል? አትሽለጥለጪ። ህይወቱን ይኑሩበት። የምታከብረው የምትወደው ሄርም ያለች ከመንገዳቸው ዞር በይ። ወርቅ በግድ አብረሽ ደግሞ ወርቁ አንገትክ ላይ እንዳይገባ ዛሬ ጊዜው ከፍቷል። ከአንገትክ በላይ እሷን እንድታስብ የሚያስደርግ ነገርም ሊሆን ይችላል። እኔ ማለት አሁን የምናገረው እርግጠኛ የሆንኩበትን ነገር ነው። እሱንም አጥርቼ ደርስበታለሁ። የምትዩበትን ቦታ እኮ እናውቃለን። ጥግ ስትሄጂ ነው የምትዩ። መጋረጃ የተጋረደበት ቤት ላይ ስትዞሪ ነው የምትዩ። አንቺ አትቀሪ፣ በዙሪያሽ የአንቺ ወዳጆች አይቀሩ። ስለዚህ ጥንቃቄ አድርጊ። ተይው፣ ልጁን መንገዱን ክፈችለት፣ ይኑርበት። ምክንያቱም ተለምነሻል፣ ቅድሚያ እምቢ ብለሻል። አሁን ይሄ ወርቅ የማይመስል ነገር። ስለዚህ ሄርሚ ትወደዋለች፣ ታከብረዋለች። መንገዳቸውን ልቀቂላቸው፣ አትጨማለቂ። የት ነበርሽ ያን ሁሉ ሲለምንሽ? ስለዚህ እባክሽን ይህንን ነገር አድርሽልኝ። አመሰግናለሁ። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ሰምታችኋል። በጣም በሚያሳዝን ሁኔታ ትናንትና ሩታ ለአብርሽ ወርቅ ካላደረግኩኝ እያለች ነበረ። ይህን ነገር እንግዲህ ሄርሜላ ሰምታለች። ሄርሜላ እንግዲህ ለአብርሽ አስፈላጊውን የሆነ ጥንቃቄ እንዲያደርግም ነግረዋለች። እንዲሁም ደግሞ የሄርሜላ ቤተሰቦች ደውለው ነበረ፣ ማለት አድናቂዎቿ ደውለው እንድትጠነቀቅ እሱም እንዲጠነቀቅ። ምክንያቱም ሩታ እሷ ብቻዋን አይደለም። የሆነ ሰው አለ የሚገፋፋት፣ እንዲህ አርጊ፣ እንደዚህ ሂጂ፣ እንደዚህ ሁኝ፣ እንደዚህ በይ እያለ የሚገፋፋት የሆነ ሰው አለ እና ሩታ ብቻዋን አይደለችም። አብርሽ እንዲጎዳ አንፈልግም። አብርሽ ላይ ምንም ነገር እንዲደርስበት አንፈልግም። የልጅሽ አባት ነው። ምንም ቢሆን የልጅሽ አባት ነው። ምንም ቢሆን ሩታ ምንም ቢሆን እንደዛ ሲለምንሽ፣ እንደዛ ሲማጸንሽ፣ እንደዛ ተይ ይሄ ነገር ላንቺ አይሆንም፣ ይሄ ነገር ላንቺ አይበጅም ብሎ ሲናገርሽ የነበረው አብርሽ ነው አይደል? ተይ ልጃችንን በፍቅር እናሳድግ ተይ ሲል ነበረ እየለመነሽ። ግን አሁን ለምን አላማ ነው? ለምንድን ነው ይህንን ይዘሽ የመጣሽው? ለምንድን ነው አልገባኝም። ለምን ይዘሽ መጣሽ? እንደዚህ አይነት ነገሮችን እንደ ሀሳብ ለምን ይዘሽ መጣሽ? ለምን ስጦታ ታረጊለታለሽ? በዚህ ሰዓት ጸበኛ ናችሁ። በቃ ገና አሁን የታረቃችሁት። እሱ ወርቅ ወንድ ልጅ ነው ደግሞ። ወንዶች ብዙ ወርቅ አልተለመደም። ሲጀምር የሆነ ወርቅ እሱ ሁሌ የሚያደርገው የሆነ መስቀል ወርቅ አለው። ከዛ ሌላ አንቺ ለምን ለማድረግ ፈለግሽ? እና ሰው ግር ያለው ይሄ ነው። ሰው ለምን በምክንያት ነው ይሄንን ምን አስባ ነው የሚለው ነገር ሰዎች አይምሮ ውስጥ መጥቷል ማለት ነው። እና በመተት በምናምን ይሄ በቆሻሻ ነገሮች ምናምን አይሳካም። ምንም የትም መደረስ አይቻልም። እና አንዳንድ ነገሮችን በፍቅር ብናደርገው መልካም ነው። ሩታ እርግጠኛ ነኝ ይሄ ቪዲዮ ይደርስሻል። እርግጠኛ ነኝ አብርሽ ላይ ምንም አይነት ክፋት ነገር እንድታስብ አልፈልግም። ፕሊዝ፣ ምንም ቢሆን የልጅሽ አባት ነው። ነገ በሌላ በመልካም ነገር ልትታረቁ ትችላላችሁ። ካልታረቃችሁም ደግሞ ጥሩ ቤተሰብ ሆናችሁ ልጃችሁን ተራርቃችሁም ቢሆን ልጃችሁን እየተሰጣጣችሁ ትሪት እያደረጋችሁ እየተቀባበላችሁ ጥሩ ህይወት ልትኖሩ ትችላላችሁ። እና አደራሽን መጥፎ ነገር እንኳን ካሰብሽ አብርሽ ሲጀመር ትላንት አይታችኋል፣ ፈዞ ነበር አብርሽ። ፍዝዝ ብሎ በቃ እኔ እንጃ አላቅም። ብቻ ያለው ነገር በጣም ትንሽ ያሳስባል። ሄርሜላ አንቺም የሆነ እንትን አርጊ፣ ፎከስ አርጊ።
በቃ ማለት እንደዚህ መጥፎ ነገሮችን ለማድረግ ባትነሳሽ ነው የምለው። እና ሁላችሁም ኮመንታችሁን አይቻለውኝ። መተት አርጋበን ነው የምትሉ አላችሁ። እንዲሁም መጀመሪያ ላይ ያቀረብኩላችሁ እንግዲህ ድምፅ ሰምታችኋል። ተልኮልኝ ነው ዩቱብሽ ላይ አስቀምጭልኝ ብለው ነው የላኩልኝ ማለት ነው። እና እንድታስተላልፊልኝ ይፈልጋለሁ ስላሉኝ ነው ኦኬ ብዬ እንግዲህ ያው ቪዲዮ ከፊት አስቀብቼላችኋለሁ ማለት ነው። እና እናንተም ብዙዎቻችሁ መተት አርጋ ነው ስትሉ ነበር። ሩታ እንደዚህ አታረግም። ግን ምናልባት አብርሽን መበቀል የሚፈልጉ ሌላ ሰዎች ካሉ በእሷ ተጠቅመው ሊሆን ይችላል ብዬ ነው እንጂ ማስበው በዚህ ደረጃ እሷ እንደዚህ አይነት ክፋት ነገሮችን ታረጋለች ብዬ አላስብም። ግን በእሷ ተጠቅመው አብርሽን ማጥቃት የሚፈልጉ ሰዎች ሊኖሩ ይችላሉ። ይሄ ግልጽ ነው። የሉም ማለት አልችልም። ሊኖሩ ይችላሉ እና ፈጣሪ ይሁን፣ ስለ ሁሉ ነገር ፈጣሪ ድረስ ነው የምለው። እና አብርሽ የራስህን ጥንቃቄ አድርግ። እና ትዳር ጋይስ፣ ህይወት ትዳር የሚመራው መጀመሪያ ላይ ነው። ገና ከመጀመሪያው ተይ ብሎ ሲለምናት ሩታ ታውቃላችሁ፣ አግሬሲቭ ናት ሩታ። ነገሮችን ሶኬ ብላ ማለፍ አትችልም። እና በጩኸትም በጥፊም እያለች እንግዲህ እዚህ ደረጃ ደርሷል አብርሽ። በመጨረሻ ደግሞ ከሄርሜላ ጋር ባይዘዌ አብርሽ ሄርሜላ ጋር ሲቀርብና ሩታ ፊት ላይ ያለው ራሱ የተለያየ ነው። ሄርሜላ ጋር ሲቀርብ መሳቅ ነው፣ መጫወት ነው፣ መሳሳም ነው፣ ካያችሁ ፍቅር ነው ምናምን ነገር። ሩታ ጋር ካያችሁት ፊቱን እንዳለ ነው። ይሄ ነገር ሩታ በቃ ከነሱ ህይወት ለመውጣት ሞክሪ፣ የራስሽን ላይፍ ኑሪ። በቃ ልጅሽን ብቻ የአባትነት ፍቅር እንዲሰጠው ልጁን እንዲያሳድግ፣ ለልጅ ሰፖርት ማድረግ ካለበት ግዴታ ልጁን ማገዝ እንዳለበት ምናምን ነው የማስበው እኔ ማለት ነው። እና አንዳንድ ጊዜ ጋይስ ምን አለ መሰላችሁ፣ በህይወታችሁ ስትኖሩ ምን አለ ይህን ቀን ባለፍኩት የምንለው ጊዜና ሰዓት ይኖራል። እና አንዳንድ ጊዜ ይህንን ነገር አስቢበት ሩታ፣ የእውነት አስቢበት። ይሄ ነው ልልሽ የምችለው። እኔ ትላንትና ባየሁት ነገር ትንሽ ከፍቶኛል። እውነት ለመናገር ከፍቶኛል በጣም። ብዙ ሰው ነው መተት ነው የሚለው። መተት አይሰራም። መንፈስ ምንም ሊያደርግ አይችልም። ምንም። ግን ምንድነው ሩታን ተጠቅመው ሌላ ሰዎች ይኖራሉ በእርግጠኝነት እንጂ ሩታ እንደዚህ አሁን መተት ለማሰራት ሄዳ ምናምን እንደዚህ ታደርጋለች ብዬ አላስብም። እንደዛ ካረገች አዝናለሁ። ምንም ቢሆን የልጅ አባት ነው፣ ትዕግስት ሊኖራት ይገባ ነበር ብዬ ነው ማምነው። እኔ ያለኝ ይሄ ነው ጋይስ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ። መልካም ቀን፣ መልካም ከሚስ ይሁንላችሁ።